ወደ ፊልጵስዩስ ሰዎች ምዕራፍ 3 ከቁጥር 18 ጀምሮ ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ አሳባቸው ምድራዊ ነው። እኛ አገራችን በሰማይ ነውና። ይሄ መልእክት ለፊልጵስዩስ ከተማ ለሚኖሩ በዘመኑ ላሉ ቅዱሳኖች ይጻፍ እንጂ ለኛ መልእክታችን ነው። ምን የሚለው መልእክት? ፊልጵስዩስ ላይ የተጻፈው አገራችን በሰማይ ነው የሚለው መልእክት ዛሬም የኛ መልእክት ነው። እንግዲህ የምንካፈለው የመልእክት ዋነኛ ርዕስ አዲሲቱ ኢየሩሳሌም በሚል ይሆናል። ይሄንን መልእክት እየሰማን በምድር ላይ ያሉ ነገሮችን ሁሉ እንረሳና በሰማይ ያለውን ውብ ርስት ማየት እንጀምራለን። ይሄ ቃል የልቦናችንን አይኖች ይከፍተዋል፣ ያበራዋል። የዚህ ትምህርት አንደኛው ዓላማ አገርን ማወቅ፣ ሁለተኛ አገርን በማወቅ ውስጥ ያለውን በረከት መካፈል፣ ሶስተኛ አገርን ባለማወቅ ከሚመጣ ኪሳራ ራስን መጠበቅ። እነዚህ ሶስት ዓላማዎች። አንደኛ አገራችንን ማወቅ አለብን። የዘላለም ቤታችንን ማወቅ አለብን። ኢየሱስ ክርስቶስን በማመን የተዘጋጀልንን ርስት ማወቅ አለብን። ሁለተኛው ዓላማ ኢየሩሳሌምን በማወቅ ያለ በረከት አለ፣ ያለ ጥቅም አለ። ሌላው አገርን ባለማወቅ፣ ኢየሩሳሌምን ባለማወቅ፣ ሰማያዊት ጽዮንን ባለማወቅ የሚመጣ ምን አለ? ኪሳራ አለ። ስለዚህ እነዚህን ሶስት ነገሮች በሚገባ በልባችን ጽላት ላይ ይጻፋሉ። በዚህ ውስጥ ያለውን በረከት እናገኛለን። አጠገባችሁ ላለ ሰው እንዲበሉት፣ ሀገርህ በሰማይ ነው በሉት። በሰማይ ሀገር አለ በሉት። አንተ የሰማይ ዜጋ ነህ በሉት። እና ኢየሱስ ሌላ ምን መልእክት ነበረው? ሐዋርያቶች ሌላ ምን መልእክት ነበራቸው? ደቀ መዛሙርት ሌላ ምን መልእክት ነበራቸው? ኢየሱስ በተለያየ መልኩ እኮ ሲያስተምር የነበረ፣ በቀጥታም በምሳሌም ሲያስተምር የነበረ እኮ ስለ መንግስተ ሰማይ ነው። እንዲያው ተበላሽተን ነው እንጂ በዚህ ዘመን ያለን አገልጋዮች መድረኩ ላይ እኮ ከዚህ ውጭ እኮ ሌላ ሊነገርበት እኮ አያስፈልግም እኮ። ከኢየሩሳሌም ውጭ፣ ከጽዮን ውጭ፣ ከኢየሱስ ክርስቶስ ምጽአት ውጭ እኮ መድረኩ ላይ እኮ ሌላ ሊነገርበት እኮ ተገቢ እኮ አይደለም። እንዴት ካላችሁ ኢየሱስ በነበረበት ዘመን በነበረው መድረክ ሲያወራ የነበረው ይሄንን ነው። ሐዋርያቶችም በነበራቸው መድረክ ሲያስተምሩ የነበረው ይሄንን ነው። እኔም ያነበብኩላችሁ ይሄንን ነው። ስለዚህ ገና እናበዛዋለን። ንከውና ጠገብ ያለ ገና ይብስብሃል በለው። ኢየሩሳሌም ኢየሩሳሌም ትላለህ በለው። ማራናታ ታበዛለህ በለው። አሜን። እንዲህ ይሆናል። መዝሙራችን ማራናታ ይሆናል። ትምህርታችን ማራናታ ይሆናል። አዎ፣ ስለ ኢየሩሳሌም፣ ስለ ሰማያዊ ጽዮን፣ ስለ ቅድስቲቱ ከተማ መናገር እንደውም ገና ይብስብናል፣ ገና ይበዛልናል። እስኪ ሀገሬ በሰማይ ነው በል። ጌታ ምስክሬ ነው። ዛሬ የብዙዎቻችን አይን በኃይል ይገለጣል። የርስቱን ባለጠግነት ማስተዋል እንጀምራለን። ኢየሱስ ያድናል። እባክህ ጮና ሀገሬ በሰማይ ነው በል። ድገሚና ተናገሪዋ። ሰይጣን እንዲወራ የማይፈልግ እውነት ቢኖር ይሄ ነው። ሀገር በሰማይ እንዳለ፣ ርስት በሰማይ እንዳለ፣ የተሻለ ሀገር በሰማይ እንዳለ እንድታውቅ፣ እንድትረዳ፣ እንድታውጅ አይፈልግም። ለምን ብለህ ስትል ዋናህን ሰውሮ በትናንሽ ነገር ተስፋ ማስቆረጥ ነው የሚፈልገው። ነቅተንበታል። ከዚህ በኋላ መዝሙራችን ኢየሩሳሌም፣ ትምህርታችን ኢየሩሳሌም፣ ስብከታችን ኢየሩሳሌም፣ ኤቭሪዌር ስራ ቦታ ላይ ኢየሩሳሌም። አሜን። ይሄ መንፈስ ዛሬ ይደረብልሃል። እንደ ቤተ ክርስቲያን ደግሞ የቤተ ክርስቲያን መሪዎች ኃላፊነት አለብን። እንደውም አንዳንድ ትንቢቶች ሌላ ሀገር የማይነገሩ ትንቢቶች እንኳን ነው። አሁን አፍሪካ ውስጥ ያለ ትንቢት፣ አፍሪካ ውስጥ ያለ አገልግሎት አሜሪካ ላይ ብትሄድ አታገለግሉ። መኪና ትገዛለህ ብለህ ብትለው ያን ፈረንጅ አይደንቀው። መኪና ለነሱ ቀላል ነው፣ እኛ ጋር ነው ብርቅ። የሥራ በር ተከፈተልህ ብለህ ብትለው አይደንቀው። ለምን ብለህ ስትል እዛ 5-6 ስራ ነው የሚሰሩት፣ ብርቃቸው አይደለም። ታገባለህ ምናምን ብለህ ብትለው ብርቁ አይደለም፣ እኛ ጋር ነው ብርቅ። ቤት ስትሰራ አያለው የቤት ቁልፍ ተሰጠ ብለህ ዱባይ ላይ ላለ አንድ አረብ ይሄን መልእክት ብታመጣለት ሶም እና ምን ይሁን ነው የሚለው። እሱ 20-30 ቤት አለ፣ ነዳጅ ይሸጣሉ፣ ባለጠጋ ናቸው። እና ትክክለኛ ወንጌል እነዚህ አይደሉም። ስለ ምድር የሚነገሩን ትንቢቶች ትክክለኛ ወንጌል አይደሉም፣ የእግረ መንገድ ጉዳይ እንጂ ዋና አይደሉም። ዋናው ነገር ምንድነው ብለህ ካልክ ከሰማያት በላይ ያለው ዓለም፣ ያንን ዓለም ለትውልድ መንገር፣ ትውልድ ደግሞ ስለዛ ዓለም መረዳት፣ ስለዛ ዓለም ማወቅ የወንጌል ዋነኛ ትኩረትና ማዕከል እሱ ነው። አሜን ትላለህ ወይ? እግዚአብሔር ምን ይፈልጋል ስትለኝ፣ ፓስተር የሆነው ሰው፣ ፓስተር የሆነችው አገልጋይ፣ ሽማግሌ የሆነው መሪ፣ ዘማሪ የሆነው አገልጋይ፣ ዲያቆን የሆነው የቤተ ክርስቲያን አገልጋይ፣ ምእመን ወይም ቅዱሳን ክርስቲያን የሆነው የእግዚአብሔር ሕዝብ
ስለ ቅድስቲቱ ከተማ ኢየሩሳሌም እያንዳንዳችን ጠንቅቀን እንድናውቅ እግዚአብሔር ይፈልጋል። ሀገር በሰማይ እንዳለን፣ ርስት በሰማይ እንዳለን፣ ከተማ በሰማይ እንዳለ በዚህ ምድር ላይ ስትኖር እንግዳ ሰው እንደሆንክና የዘላለም ቤት ቅድስቲቱ ከተማ ኢየሩሳሌም የምትባል በጣም ለውበቷ ወደር የሌላት ከተማ ደግሞ በዚች ባማረች ከተማ የእግዚአብሔር ሕዝብ ደስ በሚል ሕይወት እንደምንኖር ማወቅ አለብን፣ መረዳት አለብን። ሰው ስለ ብዙ ነገር ማወቅ ይፈልጋል። ሰው ስለ ሰው ማወቅ ይፈልጋል። ስለ ሰው ድካም፣ ስለ ሰው ክንውን፣ ስለ ሰው ጀርባ ማን ነው? ከየት ነው የመጣው? ምንድነው? ሚስቱ ማናት? ልጁ ምንድናት? ምንድነው የሚሰራው? በምንድነው የሚተዳደረው? በማያገባው ጭምር ገብቶ በሰው ጉዳይ ላይ ገብቶ ስለ ሰው ማወቅ ይፈልጋል። ስለ ፖለቲከኞች ብዙ ጠይቀናል፣ ብዙ ፈልገናል። ፌስቡክ ላይ ኢንተርኔት ላይ ብዙ ነገሮችን መረጃ ፈልገናል። ስለ ፖለቲከኞች፣ ስለ አንዳንድ ሰዎች ከኛ ጋር በተለያየ መልኩ ስለሚያገናኛቸው ሰዎች፣ ስለሚገናኙ ሰዎች ብዙ ነገሮችን ፈልገናል፣ ሰርች አድርገናል። ሰው ዓለም ስለደረሰችበት ስለተለያዩ ቴክኖሎጂ ለማወቅ ያለን ጉጉት በጣም ብዙ ነው። አንድ አዲስ ነገር መጣ ከተባለ ስለዛ ነገር ምንነት ለማወቅ አንዳንዱ ኢንተርኔት ላይ ይገባል፣ አንዳንዱ ሰው ይጠይቃል። ብቻ አናርፍም ስለዛ ነገር የሆነ መረጃ እስክናገኝ ድረስ እና በምድር ላይ ስላሉ ስለ ብዙ ነገሮች ለማወቅ በጣም እንጠራለን፣ ለማወቅ በጣም እንፈልጋለን፣ ለማወቅ በጣም ብዙ እንደክማለን። አዝ ክርስቲያን እንደ አማኝ ግን በምድር ላይ ያሉ ነገሮችን ለማወቅ ከምንጓጓው በላይ ልባችን ለማወቅ መናፈቅ ያለበት ሊታወቅ የተገባ አንድ ሀገር አለ። ልናውቀው የሚያስፈልግ አውቀን በትክክለኛ መልኩ ስለ ኢየሩሳሌም፣ ስለ ውበቷ ላይፍ ኢን ጀሩሳሌም፣ ህይወት በኢየሩሳሌም ምን ይመስላል የሚለውን እንድናውቅ እግዚአብሔር ይፈልጋል። ማወቅም አለብህ። ኢየሩሳሌም ማናት? ምንድናት? በኢየሩሳሌም በምን አይነት ህይወት ነው የምኖረው? በኢየሩሳሌም የኑሮዬ ሁኔታ ምን ይመስላል? እውነትስ ኢየሩሳሌም የኔ መኖሪያ ናት ወይ? የመሳሰሉ ወሳኝ ዕውቀቶችን ማወቅ አለብህ። አሁን እንዲህ እላችኋለሁ፣ ዛሬ ይሄንን ዕውቀት ለማወቅ ተነሱ፣ ልባችሁን አነሳሱ። ብዙ ክርስቲያን አያውቅም። ብዙ ክርስቲያን እደግመዋለሁ፣ ብዙ ክርስቲያን በሰማይ ስላለው ርስት አያውቅም። በሰማይ ስላለው ሀገር አያውቅም። ኢየሩሳሌም ማናት? በቂ ዕውቀት የለውም። ሰማያዊ ጽዮን ማናት? በቂ መረዳት የለውም። ሕይወት በኢየሩሳሌም ምን ይመስላል? ብዙ ክርስቲያን ተጨባጭ የሆነ ዕውቀት የለውም። አይደለም ተገልጋዩ ይቅርና ብዙ አገልጋይ ይሄ መረዳት የለውም። ስለ ኢየሩሳሌም፣ ስለ ጽዮን፣ በኢየሩሳሌም ያለው ሕይወት ምን ይመስላል ስለሚለው የማያውቅ ብዙ አገልጋይ አለ። የሚዘምር፣ የሚዳቁን፣ የሚመራ፣ የሚተነብይ ጌታ እንዲህ ይለኛል ብሎ የሚል ግን ኢየሩሳሌምን ማያውቃት፣ ጽዮንን ማያውቃት። ስለ ኢየሩሳሌም የማናስተምረው መድረኮቻችን ላይ የኢየሩሳሌም ትምህርት ያልበዛው ለምንድን ነው ብላችሁ ስትሉ ቦታ ስለማንሰጥ ነው። መሪዎች ስለ ኢየሩሳሌም አናውቅም፣ ቦታም አንሰጥም፣ ትኩረትም አንሰጥም፣ ህዝቡም አያውቅም። እኔ ግዴታዬ ነው፣ እኔ አደራዬ ነው። ባለፈው ነግሬያችኋል። ድንቅ ትምህርት ተምረናል ማክሰኞ። ከምንም በላይ ሳወራው ደስ የሚለኝ ይሄ ነው። ሳስተምረው ደስ የሚለኝ ይሄ ነው። ስለ ኢየሩሳሌም ሳወራ፣ ስለ ሰማያዊት ጽዮን ሳወራ፣ ላይፍ ኢን ጀሩሳሌም ህይወት ቅዱስ የሚባለው አገልጋይ ወደ ጌታ ከሄደ በኋላ በኢየሩሳሌም ምን አይነት ህይወት እንደሚኖር ደግሜ ደጋግሜ አንብቤያለሁ፣ ደግሜ ደጋግሜ አሰላስያለሁ። አየ ልቤን ያሳረፈኝ መልእክት ይሄ ነው። ከገባኝ በኋላ ከተረዳው በኋላ ዛሬም ይህንን እውነት እወቅ፣ ስለ ሀገር እወቅ፣ ስለ ኢየሩሳሌም እወቅ፣ ስለ ጽዮን እወቅ፣ ስለ ዘላለም ቤትህ እወቅ፣ ስለ መጨረሻ ቤትህ። ጽዮን ሲባል ጆሮ ይቁም፣ ልብህ ይናፍቅ። በል ቀጥለ፣ አው ንገረኝ እስኪ፣ አስተምረኝ እስኪ በል። እኛ ደስ የሚለን ቅድም እንዳልኩልህ ስለሆነ ሰው ውድቀት የሆነ ሰው ካወራልን ለ3 ሰዓት ቁጭ ብለን ስለሱ እናወራለን። ስለዛ ውድቀት ለማወቅና ለመስማት በጣም ረሃብተኞችን። እሺ ቀጥሎስ እና እንዴት ነበር? የሚገርም ነው። ለ3 ሰዓት ቁጭ ብለህ ስለሆነ ሰው ውድቀት፣ ስለሆነ ሰው ድካም። ዛሬ ለማወቅ መራብ ያለብህ፣ ለመስማት መራብ ያለብህ፣ ጆሮህ ቀጥ ብሎ መቆም ያለበት ኢየሩሳሌም ሲባል ማለት አለበት። የዘላለም ቤት፣ የዘላለም መኖሪያ፣ የመጨረሻው ሀገርህ፣ ውቧ ሀገር፣ ውቧ ከተማ፣ ኢየሱስ በዙፋን ላይ የሚቀመጥባት፣ እርሱም ያበራባት። ብዙ ቱሪስቶች አሉ ከሀገር ይዞ በሰሜኑ
አድዋን የሚጎበኙ፣ በሰሜኑ አክሱምን የሚጎበኙ፣ በሰሜኑ ላሊበላን የሚጎበኙ፣ በዚህ ስትመጣ የአባ ጅፋርን ቤተ መንግስት የሚጎበኙ፣ የዳውሮን ባህላዊ አንዳንድ ነገሮች የሚጎበኙ፣ ወደ ደቡቡ የሚሄዱ የሰሜንን ተራራ የሚጎበኙ፣ ጭላዳ ዝንጀሮን የሚጎበኙ፣ ስላሉ ታሪካዊ ነገሮች ዋጋ ከፍለው ብር ከፍለው ጊዜ ሰጥተው ጉልበት ኢንቨስት አድርገው ብዙ ነገር ደክመው አገርን የሚጎበኙ ሄደው ዱባይን የሚጎበኙ አሉ። ኢትዮጵያውያን ሀብታሞች ከዱባይ እዚህ ይመጣሉ፣ ከአሜሪካ ይመጣሉ። የተለያየ ሀገር እስራኤል እየሄዱ አካባቢን የሚጎበኙ አገርን የሚጎበኙ። ለምንድን ነው እነዚህ ሰዎች ገንዘብ ከፍለው ጊዜ ሰጥተው እየደከሙ ዋጋ አውጥተው ከሀገር ሀገር የሚዞሩ ስትሉ ስለ አንድ አገር ስለ አንድ አካባቢ ለማወቅ ያላቸው ጉጉት ነው ብዙ ነገር ኢንቨስት አድርገው እንዲዞሩ ያደረጋቸው። አየ እነዚህ ሰዎች ጉጉት አላቸው ስለሆነ ቦታ የማወቅ፣ ስለሆነ እንስሳ የማወቅ፣ ስለሆነ ወንዝ የማወቅ፣ ስለሆነ የጥንት ባህላዊ ነገር የማወቅ ጉጉት አላቸው፣ ረሃብ አላቸው። ስለዚህ ይዞራሉ፣ ይንከራተታሉ፣ ብራቸውን ያወጣሉ። አንተ ግን እንደ ክርስቲያን በምድር ካለው ነገር ይልቅ ልታውቀው የሚገባ ልትረዳው የሚገባ እየጠየቅ መጽሐፍ ቅዱስን እየጠየቅ መንፈስ ቅዱስን እንዴት ናት ብሎ እንዲያበራልህ መናፈቅ ያለብህ አገር አለ። ከሰሜን ተራራ ይልቅ፣ ከጭላዳ ይልቅ፣ ከሐውልቱ ይልቅ፣ ከአንዳንድ አካባቢዎች ይልቅ፣ ከአንዳንድ ሰዎች ክንውን ይልቅ፣ ከአንዳንድ ሰዎች ውድቀት ይልቅ ለማወቅ ልንናፍቅ የሚያስፈልገው ለማወቅ ልንራብ የሚያስፈልገው ወዳጆቼ ደጋግሜ ነግራችኋል። ዛሬ ልባችሁ ይነሳ ስለ ኢየሩሳሌም ለማወቅ፣ ስለ ጽዮን ለማወቅ። እንዲህ በሉና ጠይቁ እስኪ እኔ ምን ያክል ሰማያዊት ሀገሬን አውቃታለሁ? አንዳንዱ ሀገር በሰማይ እንዳለው እንኳን ትዝ አይለውም ለአንድ ወር። ሌላው ርስት በሰማይ እንደተዘጋጀለት ቢሞት ሰማያዊት ኢየሩሳሌም የመኖር እድል እንዳለው ዓመቱን ሙሉ ትዝ አይለው። በጣም ያስተዋሉ በጣም የገባቸው ግን ሲዘምሩ ጽዮንን እያሰቡ ሲዘምሩ ሰማያዊ ርስታቸውን እያሰቡ ሲያገለግሉ ልክ እንደ ሙሴ የሚገቡበትን ከተማ ብድራታቸውን እያዩ የሚዘምሩ የገባቸው ጴንጤዎች የገባቸው አገልጋዮች አሉ። ወደዚህ ዕውቀት እንደግ፣ ወደዚህ መንፈስ እንምጣ። ኢየሩሳሌምን ማወቅ፣ ሰማያዊት ሀገርን ማወቅ፣ የቅዱሳንን ከተማ ማወቅ፣ ከሞት ማዶ ያለችውን ሀገር ማወቅ፣ መረዳት፣ አገር በሰማይ እንዳለ አውቀ ልብን ማሳረፍ። ከምዕራብ ምስራቅ እንደሚታይ መብረቅ በሰማይ ላይ ሲያበራ ትመጣለህ ኢየሱስ እልፍ አእላፍ የመራ ትመጣለህ ኢየሱስ እልፍ አእላፍ የመራ ትመጣለህ ኢየሱስ እልፍ አእላፍ የመራ ትመጣለህ ኢየሱስ እልፍ ለጥቂት ጊዜ በልዩ ልዩ መከራ እናልፋለን። በቀኑ መጨረሻ የክብርን አክሊል እንደፋለን። እና ሐዋርያው ጳውሎስ የፊልጵስዩስ ቅዱሳን ማወቅ ስላለባቸው እንዲህ አላቸው፣ እኛ ግን ሀገራችን በሰማይ ነው አለ። ለምን ይመስልሃል የጻፈው? ከላይ ቁጥር 18 ላይ የፊልጵስዩስ ቅዱሳን ያሉበት ከተማ ላይ የሚኖሩ አንዳንድ ሰዎች አሉ። ጎረቤት ላይ አንዳንድ ሰዎች አሉ። ስራ ቦታ ላይ አንዳንድ ሰዎች አሉ። ምን አይነት ሰዎች ስትሉ ሐሳባቸው ምድራዊ የሆነ እንደዚህ አይነት ሰዎች ወዳጆቼ ካልተጠነቀቅናቸው በጣም አደገኛ ናቸው። ምድራዊ የሆነ ሐሳብ ያላቸው ሰዎች ካልተጠነቀቅካቸው ያጋቡብሃል፣ ያስተላልፉብሃል። እና ስለነሱ ሲያወራ አሁን እንኳን እያለቀስኩኝ እላለሁ አለ። ክብራቸው በነውራቸው፣ ሆዳቸው አምላካቸው፣ ሐሳባቸው ምድራዊ ነው አለ። የመስቀሉ ጠላት ሆነዋል። ነገርኳቸው አልሰሙም። እያለቀስኩላቸው ነው አሁን እንኳን። ለምንድነው ጳውሎስ ለነዚህ ሰዎች ያለቀሰላቸው ስትል ሐሳባቸው ምድራዊ ነው። የሰማይ ነገር አይታያቸውም። ጽዮን አትታያቸው፣ ኢየሩሳሌም አይታያቸው፣ መንግስተ ሰማይ አይታያቸው። ሀገር አለኝ አይሉም፣ ከተማ አለኝ አይሉም፣ ርስት አለኝ አይሉም። ትዝ አይላቸውም፣ አይናገሩትም፣ ልባቸውም አያውቀውም። የት ፊልጵስዩስ ከተማ የሚኖሩ ሰዎች ከጳውሎስ አገልግሎት ዙሪያ ያሉ ሰዎች ምድራዊ የሆነ ሐሳብ ያላቸው። ስለዚህ የነሱ ሐሳብ ምድራዊ ነው ካለ በኋላ ግን እኛ ግን አለ አገራችን በሰማይ ነው። ምን ማለት መሰለ? እንግዳ ነን በዚህ ምድር ላይ። የኛ ሐሳብ
ሰማያዊ ነው እንጂ ምድራዊ አይደለም። ምድራዊ ሐሳብ ማለት ሰው የሚጨነቀው ስለ ማግባት፣ የሚጨነቀው ስለ መውለድ፣ የሚጨነቀው ስለ መኪና፣ የሚጨነቀው ስለ ቢዝነሱ፣ የሚጨነቀው በምድር ስላለው ነገር እንዴት አድርጎ የሆነ ነገር እንደሚያገኝ እንጂ ለአፍታ በሰማይ ያለው ነገር ትዝ አይለውም። ሐሳቡ ምድራዊ የሆነ ሰው ይሄ የተጠመደው በምድር ነገር ላይ ነው። ሲተኛም የሚያስበው የምድር፣ ሲሄድም የሚያስበው የምድር፣ በመውጣት በመግባቱ የሚያስበው የምድርና የምድር ጉዳይ ሊያስጥላቸው ነው ይሄንን ሐሳብ የፈለገው። ይሄንን የጻፈላቸው አገራችን በሰማይ ነው ብሎ ሲል ምድራዊ ሐሳብ ያላቸው ሰዎች በእንዲህ አይነት ህዝብ መካከል ስለሆነ የሚኖሩት እነዚህም የተደከመባቸው የፊልጵስዩስ ሰዎች ሐሳባቸው ምድራዊ እንዳይሆን ከምድር ላይ ያላቸውን ሐሳብ አንስቶ ወደ ላይ ለማድረግ ነው። ከመሬት አንስቶ ወዴት? ወደ ሰማይ። አገር አለናል፣ በሰማይ ነው የኛ አገር። አየው ቤት በሰማይ ነው የኛ አገር። ስለዚህ አገሩ በሰማይ የሆነ ርስቱ በሰማይ የሆነ ከተማው በሰማይ የሆነ በምድር ነገር አይጠመድም። እወቁ ነው እያላቸው ያለ። ተረዱ፣ እንደ ሌሎች እንዳትሆኑ፣ ጎረቤት ላይ እንዳሉት ሐሳባቸው ምድራዊ እንደሆነ ሰው እንዳትሆኑ። እናንተ እንደነሱ አይደላችሁም። ምድራዊ ሐሳብ እንዳለው ጓደኛ እንዳትሆን። እየቃምን እንዝናና፣ እየጨፈርን እንዝናና፣ እየጠጣን እንዝናና። ይሄ ምድራዊ በሆነ ነገር ራሱን ማስደሰት የሚፈልገው ሐሳብ እንደሱ እንዳይጠመድ እንዲያርገን ዋሽተን ገንዘብ እናግኝ፣ ሰርቀን ብር እናግኝ፣ የሆነ ነገር አድርገን የሆነ ነገር እናግኝ የሚል ምድራዊ ሐሳብ ያለው እንደሱ እንዳይሆነ ሐሳብ አንተ ከሱ ትለያለህ። እና ያንተ ሀገር በሰማይ ነው። ምን እያደረገ ነው ሐዋርያ ጳውሎስ? ከምድራዊ ነገር ላይ አይናቸውን አንስተው ሀገር በሰማይ እንዳላቸው እንዲያውቁ። ለምን ጻፈላቸው? እንዲያውቁ። እኛ ግን ሀገራችን በሰማይ ነውና ከዚያም የሚመጣ መድኃኒት ክርስቶስን እንጠብቃለን አላቸው። አየህ፣ ከዚያ የሚመጣ መድኃኒት የሆነ ክርስቶስ እኛ እንለያለን ነው እያላቸው ያለ። እኛ እንደነሱ አይደለንም። እኛ ሐሳባችን ምድራዊ አይደለም። እኛ ለምድር የምንኖር አይደለንም። እኛ የሆነ ነገር ለማግኘት ሰው መንገድል አይደለንም። እኛ የሆነ ነገር ለማግኘት ጆሮ ጠቢ የምንሆን አይደለንም። የኛ ሀገር በሰማይ ነውና አገርህን ማወቅ፣ ጽዮንን መረዳት። ሁለተኛ ለምንድን ነው ስለ ኢየሩሳሌም እናውቀው? ኢየሩሳሌምን በማወቅ ውስጥ ያለ በረከት አለ። በረከት አለ። ብዙ ስላልሰማን እንጂ ብዙ ስላላወቅን እንጂ ስለ ኢየሩሳሌም ማወቅ ያለው ጥቅም ጽኑ ትሆናለህ። እስኪ አሜን። በሚገጥመው የትኛውም ቻሌንጅ ውስጥ የጸና ስፍራ አይለቅም፣ ቦታ አይለቅም፣ አገልግሎት አያቆምም፣ ጸሎት አያቆምም። በሰማይ ያለችውን አገር የተረዳ ከተማ በሰማይ እንደተዘጋጀለት ያወቀ ክርስቲያን በየትኛውም ፈተና የጸና ነው። እጅ አይሰጥም ለጠላት፣ እጅ አይሰጥም ለሐሜተኛ፣ እጅ አይሰጥም ለወሬኛ፣ እጅ አይሰጥም ለሚነሳበት ጠላት። የበረታ ነው፣ የጸና ነው። ጽኑ ያደርግሃል። የተረጋጋ ወጥ የሆነ ቋሚ የሆነ መንፈሳዊ ህይወት። ብዙ ሰው እኮ መጸለይ ያቅቶታል። በጣም ብዙ ሰው መሰዊያው ፈርሷል። የብዙ ሰው የጸሎት መሰዊያ ፈርሷል። ብዙ ሰው የጸሎት ህይወቱን ተቀምጧል። በጌታ ቤት በቆየና በሰነበተ ቁጥር የጸና ህይወት ላይ አልደረሰም። ዛሬም አንዳንዱ ልጅ ነው። ለምን? በህይወትህ የመጣህበት መንገድ የምታየው እይታ ሰማይ ላይ ስላልሆነ ምድር ላይ ስለሆነ የምድር ነገር ደግሞ የሚጎል ብዙ ነው። እዛ ስትል እዛ፣ እዛ ስትል እዛ። በሞላ ቁጥር ትስቃለህ፣ በተቀደደ ቁጥር ታለቅሳለህ። ስለዚህ ህይወትህ ይዋሽቃል። ዛሬ እንዲህ ነው መሆን ያለበት። አይናችሁን በሙሉ አንሱና ጽዮን ላይ ሄዱ። የደስታችሁ መነሻ አገር በሰማይ ስላለ የማገልገል መነሻ ብድራትን ተመልክተህ ቸርች መተህ ጌታን ስታመልክ አገር በሰማይ ስለተዘጋጀልህ ወደ ቤተ ክርስቲያን ስትመጣ ነብዩ እጅ ጭኖ ስለ ትዳር እንዲነግር ሳይሆን አንድ የሚመጣ ሙሽራ አለ፣ አገር አዘጋጅቶልኛል፣ በጽዮን ለዘላለም እኖራለሁ፣ እዚያ ሄጄ እስክዘምር ድረስ በጌታ ካገኘኋቸው እህትና ወንድሞቼ ጋር ሄጄ ዘምራለሁ፣ አመልካለሁ ብለህ ነው መምጣት ያለ። እስኪ ሀገር በሰማይ አለ ይባል። በነገራችን ላይ ይሄን መልእክት ብዙ ቦታ አሰሙትም። ይሄን አሁን እየሰማህ ያለውን እውነት አዳማ ብዙ መድረክ ላይ አትሰማውም። ከብዙ አገልጋዮች አትሰማውም። ቁርጡን ልንገርህ፣ ከብዙ ነብይ አትሰማውም። በኢትዮጵያ ባሉ አብያተ ክርስቲያናት ብዙ መድረኮች ላይ ፈልገህ አታገኘውም።
አስረግጬ ልንገርህ፣ እዚህ መድረክ ላይ ነው የሚጮኸው፣ ብዙ ጊዜ የሚወራው፣ የሚደገመው፣ የሚደጋገመው፣ ቀጣይም የምንደጋግመው። ይሄ ከመድረኮቻችን ላይ የጠፋ ትምህርት ነው፣ የጠፋ ስብከት ነው። ክፈት ቻናልህን አታይም? ይሄ ነው ሰምተህ ታውቃለህ? ኢየሱስ ይመጣል ብሎ ሲሰብክ ሲያስተምር ቅዱሳን እንዲህ ቁጭ ብለው ተረጋግተው ሲማሩ ስለ ሰማይ ርስት አይተህ ታውቃለህ? ክፈት 10 ምናምን ቻናል አለ። አታየውም፣ አሰማውም፣ አታገኘውም። ውድ አድርጌ እነግርሃለሁ፣ እዚህ ቦታ ላይ ነው መቃተት ያለው። በትውልድ ልብ ላይ የተሰቀለውንና የምትመጣዋን ከተማ ለመሳል ምጥ የሚይዛቸው አገልጋይ ያሉ እዚህ ቦታ ላይ። ይሄን እውነት የምትሰማው እዚህ ነው የምትሰማው። ደግሞ ልንገርህ፣ ይኸውልህ በምድር ብቻ አይደለም ጽዮን ይዞ የሚዘልቅ መልእክት ነው። ይሄ የምትሰማው እንድትጨርስ ያደርግሃል፣ በመልካም እንድትቋጭ ያደርግሃል፣ ምድር ላይ እንዳትቀር ያደርግሃል፣ ልብህ ምድር ላይ እንዳይጣበቅ ያደርግሃል። እንደ ይሁዳ ወይንም ደግሞ እንደ ዴማስ ጀምረህ መንገድ ላይ እንዳትቀር ያደርግሃል። የላይኛው ሲገባ የቀንና የሌሊት ናፍቆትህ ሰማይ ይሆንና እግዚአብሔርን ደስ ታሰኘዋለህ። ያኔ አካውንት በጎደለ ጊዜ አትነፈርቅም። የጓደኛ ጸባይ በተቀየረ ጊዜ ተስፋ አትቆርጥም። ቀድም እንዳልኩ አቋምህ የጸና ነው የሚሆነው። ጠለው ሄደ ይሂድ፣ እኔ ያልጉዳው እኔ ያልበድለው እንጂ እኔ የምትለው ከኔ ክፉ አይገኝ እንጂ። ስለዚህ ይሄ መልእክት ነው ጽዮን ይዞ የሚዘልቀው ዋና ነገር ነው። እንድትጨርስ ያደርግሃል። ዘላለምህ ከኢየሱስ ጋር እንዲሆን ያደርግሃል። ስለ ሱቅ በነገር የሆነ ጊዜ ወይ ገቢዎች ግብር አልገበርክም ብለው ያሽጉታል፣ ወይ ግብር አቃታይ ብለህ ታቆማል፣ ወይ ደግሞ ስራ ቀይረህ ወይ በሆነ ምክንያት። ይሄኛው እንዲህ ተጀምሮ የሚያልቅ ፕሮጀክት አይደለም እያወራህ ያለው፣ የሰማይ ፕሮግራም። ኢየሱስ በዮሐንስ ወንጌል ላይ ሲያወራ የነበረ ሲያሳውቃቸው የነበረ ሲነግራቸው የነበረ እነ ሐዋርያው ጳውሎስ ተቀበለው ለትውልድ ሲያወሩት የነበረ እነ ጴጥሮስ ሲያወሩ ሲሰብኩት ሲደጋግሙት የነበረ የእምነት አባቶቻችን ለኛ ያቀበሉን ዘላለማዊ እውነት ዛሬ አይንህን አንሳ፣ የልብ አይን ይከፈት፣ አሻግረ ማዶ ተመልከት። ትጠቀማለህ፣ ታተርፋለህ። ቤተክርስቲያን ከድራማ ህይወት መውጣት አለባት፣ ከጫወታ መውጣት አለባት፣ ከፌዝ መውጣት አለባት። ወደ ንጹህ ወንጌል መመለስ አለባት፣ ወደ ቁም ነገሩ መመለስ አለባት። ለትውልድ ሰማይን ወደ መንገር ለቅዱሳን የተዘጋጀውን ርስት ወደ ማሳየት ቤተክርስቲያን መመለስ አለባት። እና መነሻዬ ላይ እንዳልኩ ዛሬ ስንቶቻችን በሰማይ የተዘጋጀልን ርስት እናውቃለን? እያሰብክ ሐሴት ታረጋለህ፣ እያሰብክ ደስ ይልሃል፣ ጠንቅቀህ ታውቃለህ። እንድታውቅ በተጻፈልህ ልክ አገር አለኝ ትላታለህ፣ ነፍስን ታወራታለህ። አይዞሽ ከተማለሽ እኮ ትላታለህ። ከኢየሱስ ጋር እኮ ለዘላለም ትኖሪያለሽ። በዚህ ነገር ጠመሽ ነገር እጅ እንዳትሰጭ አሻግረሽ ማዶ ተመልከች ብለህ ነፍስን ትሰብካታለህ። ዳዊት ራሱን እንዳለ ነፍሴ አታውኪኛል፣ አታስጨንቅኝ፣ በእግዚአብሔር ታመኝ አላት። አወራት ነፍሱን፣ እረፊ፣ ተረጋጊ፣ ታመኝ በእግዚአብሔር። እንዲህ ብለህ ታወራታለህ ነፍስን። አይዞሽ ሀገር አለ፣ የገጠመሽ ይሄ መከራ የሚያልፍ ነው፣ ጽዮን ትገቢያለሽ፣ ከኢየሱስ ጋር ለዘላለም ትኖሪያለሽ እያልክ ታወራታለህ። ወደዚህ እውነት እንግባ። የተዘጋጀልን ይበል የሚባል የሚያስደንቅ ወዳጆች፣ የሚያስጨበጨብ እልል የሚያስበል ቆመን አይደለም እየተንከባለልን ጌታን እንድናመልክ የሚያደርግ የዘላለም ርስት ተዘጋጅቶናል። እና በማወቅ ውስጥ ያለውን በረከት ትካፈላለህ። ምንድነው በረከቱ? በፈተና የጸና። ሁለተኛ ምንድነው ያለው ነገር? ወጥ የሆነ መንፈሳዊ ህይወት ይኖራል። ወጥ የሆነ ጌታ ኢየሱስ ክርስቶስ እንዲህ እንደናንተ ቁጭ ብለው ለሚሰሙት ወዳጆች ተራ ተረት አላወራቸው፣ እንዲያውቁለት ይፈልግ ነበር። አንዳንድ ጊዜ ራሴና ያለው የጓደኞቼንም አገልግሎት አያለው፣ እዚህ መተው ሲያገለግሉም አያለው። አሁን ይሄ ሁሉ ህዝብ ይሄ ሁሉ ደም የፈሰሰለት ህዝብ ይሄ ቁጭ ብላችሁ እኔን እየሰማችሁ ነው። ታዲያ ይሄንን የመሰማት እድል ሳገኝ ተራ ነገር ነው ማውራት ያለብኝ? ይልቅን ወደ ኢየሱስ የሚያስጠጋችሁ፣ ወደ ደረቱ የሚያስጠጋችሁ፣ በሰማይ ያለውን ነገር እንድትራቡ የሚያረግ እንጂ ስለ አካውንት ልንገርህ፣ ሜሴጅ ጠብቅ፣ አካውንት ላይ ብር ይገባል በለ። ይሄንን እግዚአብሔር የሰጠኝን እድል እንድትዘልቅ የሚያደርግ እውነት ልንገርህ እንጂ እንድትጨርስ
ይሄንን ክፉ የሆነ የምድር ህይወት ሰንጥቀህና ሰነጣጥቀህ ጽዮን የምትገባ ሰተት ብለህ ኢየሩሳሌም የምትገባ እርሱን መንገድ ላሳይህ እንጂ እሱን መንገድ ላውራህ እንጂ። እኔ አጋንንትም ሳስወጣ ዓላማ ይሄ ነው። ጽዮን የሚገባ ሰው ዛሬ ተፈታ። ስለሆነ ቢዝነስ ትንቢትም ብናገር በዚያ ትንቢት ተጽናንቶ በእግዚአብሔር ቤት ከርሞ ጨርሶ ጽዮን እንዲገባ ይሄ ነው ሐሳቤ። ይሄ ነው ሐሳቤ። ሰው ከድህነት ቢፈታ በዚያ በመጣለት ድምጽ ተጽናንቶ በእግዚአብሔር ቤት ሰንብቶ በእግዚአብሔር ቤት ቆይቶ በእግዚአብሔር ቤት ከርሞ ከዛ በኋላ በቤቱ ያለውን ሰው እግዚአብሔር የሚጠራው ጽዮን የሚገባ ኢየሱስ እንዲያውቁለት ይፈልግ ነበር። እና ለሰሚዎቹ ልባችሁ አይታወካላችሁ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ። አየ ልባቸው ተረብሾ ነበር። ልሄድ ነው ብሎ ሲላቸው ማሊያ በላን፣ ማሊያ ጠጣን፣ የቤት ጉዳይ ምን ሊሆን እስከ ዛሬ ነገራችን ሁሉ ያለው ባንተ እጅ ነው፣ አንተ ከሄድክማ ወይኔ ጉዳችን ብለው ሲጨነቁ ኖ አለ እላፊ ነገር አለ። አይታወክ ልባችሁ አለ። እመኑ እንጂ በእግዚአብሔር በእኔም ደግሞ እመኑ። እሺ እና ምን ሊሆን ሲሉ በአባቴ ቤት ብዙ ምን አለ መኖሪያ አለ። የት? በአባቴ ቤት ምን አለ? መኖሪያ አለ። በዚህ ምድር ካለው ጋር የማይወዳደር ምን አለ? መኖሪያ አለ። ባልኋችሁ አለ ስፍራ ላዘጋጅላችሁ እሄዳለሁ። እኔ ይሄን ቃል ስወደው ለዚህ ቃል የሆነ ጴንጤ ቢያጨበጭብ ደስ ይለኛል። ሃሌሉያ! ለዚህ ቃል ኢየሱስ ጌታ ነው። አየ የኔና የናንተ ተስፋ በኃይል የተተከለበት ዮሐንስ ወንጌል ምዕራፍ 14። ስለዚህ ስፍራ ላዘጋጅላችሁ እሄዳለሁ አለ እና እኔ በምኖርበት እናንተ ደግሞ ልትኖሩ ልወስዳችሁ ተመልሼ እመጣለሁ። ለምን ልወስዳችሁ? ከዚያስ እኔ በምኖርበት እናንተም አብራችሁ ልትኖሩ አብረሽ ልትኖሪ። ምን እያላቸው ነው? ኢየሱስ ክርስቶስ ሲሄድ ጠሏቸው ከዛሬ በኋላ ስለናንተ አያገባኝም ብሎ ሳይሆን ለተሻለ ቁም ነገር። ለምን ቁም ነገር? ቤት ሊሰራ ስፍራ ሊያዘጋጅ። ኢየሱስ ካረገ በእኛ የዘመን አቆጣጠር 2017 ዓመት ሆነ። ስንት ዓመት? 2017 ኢየሱስ ክርስቶስ እንግዲህ ምን አይነት ቤት ይሆን? ለ2017 እስኪመጣ ድረስ በስራ ላይ ነው። ምን እየሰራ? ኢየሩሳሌምን እየሰራ። ለምንድን ነው ያደረገው? ቤት ሊሰራ። ያ ቤት ማን ይባል? ኢየሩሳሌም። ኢየሱስ ምን እያደረገ ነው? እየሰራ። ለምን ያክል ዓመት? ይሄ 2017 ድፍን 2017 ዓመት። አንተ ለዚህን ያክል ዘመን ኢየሱስ እየተጠበበባት ያለ፣ እያስዋባት ያለ፣ እያስጌጣት ያለ፣ እያሳመራት ያለ። አሜን ይባላል። አንድ ጀግና ጴንጤ አገር አለኝ ይበል እስኪ። አገር አለኝ፣ አገር አለኝ። ኢየሱስ እየሰራት ያለች፣ እያስዋባት ያለች፣ እያቆነጃት ያለች አገር። እምሄደው ለዚህ ነው አለ ቤት ልሰራላችሁ። ለምንድን ነው ይሄንን እያወራቸው ያለ? እንዲያውቁ እንዴ እንዲያውቁ። ቀድሞ አልገባቸውም ነበር። መደነባበር ጀመሩ፣ መደነጋገር ጀመሩ። ምን ሊውጠን ነው? ምን ሊበጀን ነው? ምን ልንገባው ነው እያሉ ሲሉ አትታው። ይኸው ድንግጥ የምትሉ ሰዎች የሆነ ነገር ሲሆን ልባችሁ ፍርክስክስ የሚል ሰዎች ኢየሩሳሌምን ተመልከቱ። ኢየሱስ ያደረገው ምንድነው? ልባቸው ጭንቅ ድንግጥ ሲል አይናቸውን እንዲህ አይነት ቤት አለ ልሰራላችሁ ነው የሚሄደው። ከዛስ እንዴት ነው እንዳትሉ ተመልሼ መጣና ወስዳችኋለሁ። ከዛ በሰራሁት ቤት እኔ በመኖርበት አብራችሁ ከዛ ተረጋጉ። ነው እንዴ? ሃሌሉያ! ተረጋጉ። አሳወቃችሁ፣ ነገራችሁ። ቤት፣ ስፍራ፣ ከተማ፣ ሀገር ላዘጋጅላችሁ። ኢየሱስ የተናገረው ነው እነ ጴጥሮስ እነ ጳውሎስ ያስቀጠሉት። እንዴ ልበላችሁና ልጨርስ። እወቁ፣ ሀገራችሁን እወቁ። ከዛሬ በኋላ መንፈስ ቅዱስን ጠይቁት። ሀገሬን ግለጥልኝ በሉት። ቅዱስ ቃሉን ጠይቁት። ከተማዬን አሳየኝ በሉት። ራእይ መጽሐፍ በተለይ አንብቡት በጌታ እንባንም ይቀድማችሁ። ለካ እንዲህ አይነት ሀገር ተዘጋጅቶልኛል። አዲሲቱ ኢየሩሳሌምን ማወቅ
ትመጣለህ ኢየሱስ እልፍ አእላፍ የመራ